ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ስናልፍ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዘላቂ የግብርና ልማዶችን የቴክኖሎጂ እድገትና ለአርሶ አደሮች የገበያ ተደራሽነትን በማጠናከር የአፍሪካን የመልማት አቅም ወደ ውጤት የምንቀይርበት ጊዜ ላይ እንገኛለን ሲሉ ገለጹ። ምክትል ጠቅላይ ሚኒስትር በሁለተኛው የብራዚል የአፍሪካ የምግብ ዋስትና ረሃብን መከላከልና የገጠር ልማት ጉባኤ ላይ ለመሳተፍ በብራዚል ተገኝተዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለግብርናው ክፍለ ኢኮኖሚ ሰፊ ፋይዳ ካለው ጉባኤ ተሳትፏችን ጎን ለጎን የሁለትዮሽ ውይይት ከብራዚል ምክትል ፕሬዚደንት እንዲሁም የኢንዱስትሪና ልማት ሚኒስተር ጀራልዶ ሮድሪጌዝ አልካሚን ጋር አከናውነናል ብለዋል። በውይይቱ ምክትል ፕሬዚደንት ጀራልዶ ሮድሪጌዝ አልካሚን የኢትዮጵያ ፈጣን እድገትና በጥሩ መሰረት ላይ የሚገኘውን የሀገር ውስጥ ምርት መነቃቃትን ማድነቃቸውን ገልጸዋል። ከዚህ ቀደም ሁለቱ ሀገራት በትብብር የተገበሯቸው ከሚገኙ ስራዎች በተጨማሪ ኢትዮጵያ በምትታወቅበት ጠንካራና ዘመናዊ ኢኒሼቲቭ ዘርፍ ሀገራቸው ብራዚል አብሮ የመስራት ሰፊ ፍላጎት እንዳላትም ጠቅሰዋል። ምክትል ጠቅላይ ሚኒስትር አቶ ተመስገን ኢትዮጵያና ብራዚል ከዚህ ቀደም በግብርና የደን ልማት አስተዳደርና አጠቃቀም እንዲሁም የአሲዳማ አፈር አጠቃቀም ፕሮጀክትን በትብብር የመስራት ስምምነት እንዳላትም አንስተዋል። በውይይታችን ስትራቴጂካዊ ትብብሮችን በተለይም በግብርና ዘላቂ ልማት፣ ንግድ፣ ኢንቨስትመንት ላይ ተቀራርበን ለመስራት የሚያስችሉ ጉዳዮች ዙሪያ ምክክር አድርገናልም ብለዋል። የቀደሙትንና የቀጣይ የጋራ ስራዎችን በባለብዙ ወገን ትብብርና ሌሎች ፈጣን ለውጥ የሚያመጡ አሰራሮችን ለመተግበር ከምክትል ፕሬዚደንት ጀራልዶ ሮድሪጌዝ አልካሚን ጋር አቅጣጫ ማስቀመጣቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በፌዴራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፍ 38 ተቋማትና ማህበራትን እንደሚያሳትፍ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በፌዴራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፍ ዙሪያ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ መድረክ ተካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዚህ መድረክ እንደገለጹት የፌዴራል ተቋማት የምክክር መድረክ ከግንቦት 22 እስከ 24 2017 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። የፌዴራል ባለድርሻ አካላት የምክክር መድረክ ላይ 38 ተቋማት ማህበራት እንደሚሳተፉ ጠቅሰው ከ800 በላይ ወኪሎች ይሳተፋሉም ብለዋል። በምክክር ምዕራፍ የሃይማኖት ተቋማት፣ የሲቪልና ሙያ ማህበራት፣ ፖለቲካ ፓርቲዎችና የዲሞክራሲ ተቋማት፣ የጸጥታ ተቋማት፣ የሙያ ማህበራትና የመንግስት ተወካዮች እንዲሁም ተጽዕኖ ፈጣሪ ግለሰቦችና ባለድርሻ አካላት እንደሚሳተፉ ጠቁመዋል። በትግራይ ክልልና ከዲያስፖራው ማህበረሰብ ጋር ምክክር ለማዘጋጀት ዝግጅት እየተደረገ መሆኑን አያይዘው ጠቁመዋል። እስካሁን 11 ክልሎችና 2 ከተማ አስተዳደሮች አጀንዳቸውን ያቀረቡ ሲሆን በቀጣይ በትግራይ ክልልና ከዲያስፖራው ማህበረሰብ አጀንዳ የማሰባሰብ ስራ ይሰራልም ተብሏል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የምስራቅ አፍሪካ የልማት በይነ መንግስት ባለስልጣንና የአውሮፓ ህብረት በቀጣናዊ ትስስር ያላቸውን ትብብር የበለጠ ለማጠናከር እንደሚሰሩ አስታወቁ። ሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ ከነገ በስቲያ በቤልጅየም ብራስለስ ይካሄዳል። ብሌን ተሾመ ዝርዝር አላት። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድና የአውሮፓ ህብረት በቀጠናዊ ትስስር ያላቸውን ትብብር የበለጠ ለማጠናከር እንደሚሰሩ አስታውቀዋል። ሶስተኛው የአፍሪካ ህብረትና የአውሮፓ ህብረት የሚኒስትሮች ስብሰባ ከነገ በስቲያ በቤልጅየም ብራሰልስ ይካሄዳል ተብሏል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በስብሰባው ላይ ለመሳተፍ ብራሰልስ ገብተዋል። ዋና ጸሐፊው ከአውሮፓ ህብረት ኮሚሽን የዓለም አቀፍ አጋርነት ዳይሬክተር ኮንዶስ እና ከህብረቱ የውጭ ግንኙነት አገልግሎት ምክትል ማኔጂንግ ዳይሬክተር ማቲው ብሪንስ ጋር ተወያይተዋል። በውይይቱ ኢጋድና የአውሮፓ ህብረት በአፍሪካ ቀንድ በሰላም የማይበገር አቅም ግንባታና ቀጠናዊ ትስስር ላይ ያላቸውን ትብብር ለማጠናከር እንደሚሰሩ ተገልጿል። ዋና ጸሐፊው በብራሰልስ በሚኖራቸው ቆይታ ከአባል ሀገራት ልዑካን እንዲሁም ከአውሮፓ ህብረትና የአፍሪካ ህብረት ተወካዮች ጋር የኢጋድን አጋርነቶችና ቀጠናዊ አጀንዳዎች ላይ ያተኮረ ውይይት ያደርጋሉ ተብሎ እንደሚጠበቅ ከኢጋድ ሴክሬታሪያት የተገኘው መረጃ ያመላክታል።
አይዲ ፎር አፍሪካ 2025 ዓመታዊ ጉባኤ በአዲስ አበባ ተካሂዷል። በጉባኤው 15 ሚሊዮን ዜጎች የፋይዳል ዲጂታል መታወቂያ ተጠቃሚ መሆናቸውን የብሔራዊ መታወቂያ ፕሮግራምና ዋና ዳይሬክተር አቶ ዮዳሄ ዘሚካኤል ገልጸዋል። አቤኔዘር ወርቁ ዝርዝር አለው። አይዲ ፎር አፍሪካ 2025 ዓመታዊ ጉባኤ በአዲስ አበባ ተካሂዷል። በጉባኤው 15 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያ ተጠቃሚ መሆናቸውን የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር አቶ ዮዳሄ ዘሚካኤል ገልጸዋል። ዋና ዳይሬክተሩ በጉባኤው ላይ ባደረጉት ንግግር የፋይዳ ስኬታማ አተገባበር ከቁጥር ባሻገር ለኢትዮጵያ ዲጂታላይዜሽን ጉዞ ወሳኝ የሆነውን የዲጂታል መሰረተ ልማት መገንባት ላይ ያተኮረ መሆኑን ገልጸዋል። ቁርጠኛ የፖለቲካ አመራር መኖር፣ የሀገር ውስጥ የመረጃ ስርዓትን በመፍጠርና ባለሙያዎችን በማብቃት እንዲሁም ከተለያዩ ተቋማት ጋር አጋርነትን በማጠናከር የተሰሩ ስራዎች ለተገኘ ውጤታማ አፈጻጸም ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ብሔራዊ መታወቂያ ለሀገራዊ የልማት አጀንዳ ቁልፍ መሆኑን አጽንኦት በመስጠት ያልተቋረጠ ድጋፍ ሲያደርጉ መቆየታቸውንም ዋና ዳይሬክተሩ አንስተዋል። የፋይዳ ዲጂታል መታወቂያ ስርዓት ተግባራዊ በሆነባቸው ተቋማት አገልግሎት ለማቅረብ ይወስድ የነበረውን ጊዜ እስከ 60 በመቶ መቀነስ ማስቻሉን ተናግረዋል። ጉባኤው የብሔራዊ መታወቂያ ፕሮግራም ከአይዲ ፎር አፍሪካ ጋር በመተባበር ያዘጋጁት ሲሆን ከ100 ሀገራት የተውጣጡ ከ2000 በላይ ልዑካን ተሳትፈዋል። ሲምፖዚየሞችና ወርክሾፖችን ባካተተው በዚህ ጉባኤ ላይ 35 የአፍሪካ ሀገራት የዲጂታል ማንነት ቴክኖሎጂ ልምድን ተለዋውጠውበታል። በኢትዮጵያ ግብርና ባለስልጣን የእንስሳት ምርትና ግብዓት ጥራት ምርመራ ማዕከል የሚከናወኑ ተግባራት ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የምታደርገውን ጥረት የሚያግዝ መሆኑ ተገልጿል። ቁም ነገር ሽፈራው ዝርዝር አላት። የኢትዮጵያ ግብርና ባለስልጣን የግብርና ግብዓት ቴክኖሎጂ ምርትና አገልግሎት ጥራት እንዲሁም ደህንነት የማረጋገጥና የመቆጣጠር ተግባርን በዋነኝነት ያከናውናል ብለዋል። ማዕከሉ የስጋ፣ ወተት፣ ማርና እንቁላል ጥራት፣ ተስማሚነትና ደህንነትን የማረጋገጥ እንዲሁም የእንስሳት መድኃኒት ጥራት፣ ፈዋሽነትና ደህንነት የማረጋገጥ ስራዎችንም ይሰራል ተብሏል። በማዕከሉ የፊዚኮ ኬሚካል ጥራት ምርመራ ላቦራቶሪ መሪ ስራ አስፈጻሚ ዶክተር በላቸው ባጫ እንደገለጹት የእንስሳት ምርትና ምርታማነት እንዲጨምርና ጥራቱ ተጠብቆ በዓለም ገበያ ተወዳዳሪ እንዲሆን የምርት ጥራት ምርመራ ወሳኝ መሆኑን ገልጸዋል። በመሆኑም ማዕከሉ በእንስሳት ምርትና ግብዓት ጥራት ጉድለት ምክንያት ሊመጡ የሚችሉ የጤና ችግሮችን መለየትና መከላከል የሚያስችሉ ተግባራትን እያከናወነ እንደሚገኝ ተናግረዋል። ከውጭ የሚገቡ የእንስሳት መድኃኒት አገልግሎት ላይ ከመዋላቸው በፊት በዓለም አቀፍ ደረጃ የተቀመጠውን የጥራት መስፈርት ማሟላታቸውን ማረጋገጥና ከሰጡት ተልዕኮችም አንዱ መሆኑን ገልጸዋል። በተጨማሪም ከሀገር የሚወጡ የእንስሳት ምርቶች ጥራትና ደህንነት የማረጋገጥ ተግባርም በትኩረት እየተሰራበት ይገኛል ብለዋል። በማዕከሉ የጥራት ቁጥጥር ስራ አስፈጻሚ ዶክተር ዘሪሁን አበጋዝ በኩላቸው ማዕከሉ የሚካሄድባቸው ምርቶችና የሚከተሏቸው የምርመራ ዘዴዎች ዓለም አቀፍ ደንቦችና ሕጎችን የተከተሉ ስለመሆናቸውም ተናግረዋል። ዘመኑን የዋጁ የላቦራቶሪዎችና ቴክኖሎጂዎችን በመጠቀም ከዓለም አቀፍ የጥራት መስፈርቶች አኳያ ስራቸውን እያከናወኑ እንደሚገኙም አንስተዋል። ማዕከሉ እያደረገ ያለው የጥራት ቁጥጥርና ምርመራ ኢትዮጵያ የዓለም አቀፍ ንግድ ድርጅት አባል ለመሆን የምታደርገውን ጥረት የሚደግፍ መሆኑን ገልጸዋል። በማዕከሉ የማክሮ ባዮሎጂ ላቦራቶሪ ዘርፍ ኤክስኪዩቲቭ ኦፊሰር እና የማዕከሉ ኃላፊ ተወካይ ዶክተር ናርዶስ ተፈራ በበኩላቸው ማዕከሉን በቴክኖሎጂ በሰለጠነ የሰው ኃይልና በግብዓት በማደራጀት በመቻሉ የተሻለ ውጤት እየተመዘገበ መሆኑን ተናግረዋል። ይህንንም አጠናክሮ ለማስቀጠልና የማዕከሉን የምርምር አድማስ ለማስፋት እየተሰራ መሆኑንም አስረድተዋል። የባለስልጣኑ ምክትል ዋና ዳይሬክተር ዶክተር ሐሚድ ጀማል የእንስሳትን ጤንነት በማስጠበቅ ጥራት ያለውና በገበያ ላይ ተፈላጊ ምርትን ለማምረት ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን ገልጸዋል። እስራኤል በጋዛ እንደገና አጠናክራ የምትወስደውን ዘመቻ ካላቆመች ማዕቀብ ጥላለው ሲሉ ብሪታንያ፣ ካናዳና ፈረንሳይ ዝተዋል። ሀገራቱ ትናንት ምሽት እስራኤል በጋዛ እንደገና አጠናክራ እየወሰደች ያለውን ወታደራዊ ዘመቻ ካላቆመችና በሰብአዊ እርዳታ ላይ የተጣለውን እገዳ ካላነሳች ተጨማሪ እርምጃ እንደሚወስዱ አስጠንቅቀዋል። የሶስቱ አጋር ሀገራት መሪዎች በሰጡት ቆፍጠን ያለ መግለጫ እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ አጥብቀን እንቃወማለንም ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፉት ሳምንት መገባደጃ ላይ በጋዛ ወታደራዊ ጥቃት የከፈቱ ሲሆን ይህን ተከትሎ ለ11 ሳምንታት በፍልስጤም ግዛት ላይ የነበረውን እርዳታ ቆሟል። ሆኖም እስራኤል መላውን የጋዛ ሰርጥ ሙሉ በሙሉ ለመቆጣጠር እንደምትፈልግ ገለጻ በጋዛ ለሚገኙ ፍልስጤማውያን ግን እርዳታ እንዲያቀርብ መፍቀዷን አስታውቃለች ሲል ዩፒአይ ዘግቧል። ብሪታንያ፣ ካናዳና ፈረንሳይ እስራኤል ራስን የመከላከል መብቷን እንደሚደግፉት ገልጸው የተደረገ ያለው ግን ተመጣጣኝ እርምጃና ሰብአዊነትን ያከበረ አይደለም ሲሉ ኮንነዋል።
ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም